ሰላም ሰላም ውድ የላይፍ ላቭ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የጀነራል ሳይንስ ግሬድ 8 የ2017 የሚኒስትሪ ጥያቄዎች መልስና ማብራሪያ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። የመጀመሪያ ጥያቄ conventional science relies on the understanding of one of the following knowledge types ይላል። A social, B spiritual, ሲ ፊዚካል፣ ዲ ሳይንቲፊክ። ያው በቀላሉ ኮንቬንሽናል ሳይንስ ወይም ደግሞ በሁሉ ዘንድ ተቀባይነት ያላቸው እነዚህ ይሄ ሳይንስ ምን ተብሎ ይጠራሉ? በምን መሰረት ላይ ነው ይህንን ጥናት የሚያደርገው ሲለን በሳይንቲፊክ ነው። እነዚህ ሶሻል፣ ስፒሪቹዋል እና ፊዚካል የሚባሉት የኢንዲጂነስ ናውሌጅ ሶርሶች ናቸው። ሁለተኛ one of the following characteristics describe a chemical change in A no new substance formed, B the change is easily reversed, C it is accompanied by energy change, D the composition of substance is not altered። መልሱ ሲ ነው የሚሆነው። it is accompanied by energy change የኤነርጂ ወይም የጉልበት ለውጥ ይኖራል። ስለዚህ ይሄ የኬሚካል ቼንጅ ባህሪ ነው። ኤ ላይ የማይሆንበት ምክንያት no new substance is formed ይላል። ነገር ግን በኬሚካል ቼንጅ ሂደት አዲስ ሰብስታንስ ፎርምድ ይሆናል። ቢ the change is easily reversed ይላል። አዲስ ነገር ከተለወጠ በኋላ ወይም ኬሚካል ቼንጅ ከተከናወነ በኋላ በቀላሉ መመለስ ይችላል እያልን ነው። ይሄ በፍጹም ሊሆን አይችልም። ለምሳሌ ሃይድሮጅን ፕላስ ኦክሲጅን በኬሚካል ቼንጅ ወይም በኬሚካላዊ ሂደት ዋተር ይፈጠራል። እንግዲህ ይሄ ዋተር በቀላሉ ወደ ሃይድሮጅን እና ወደ ኦክሲጅን መመለስ አይችልም። ስለዚህ ይሄን ማወቅ አለብን። ዲ the composition of substance is not altered ይሄ ልክ አይደለም። ምክንያቱም የኮምፖዚሽኑ የሰብስታንሶቹ ኮምፖዚሽን ይለወጣል። ምክንያቱም አዲስ የሆነ ሰብስታንስ ፎርም ስለሚሆን በኬሚካል ቼንጅ። question number 3 which one of the following is a metallic element ይላል። ጎልድ፣ ፎስፈረስ፣ ፍሎሪን፣ ኦክሲጅን። መልሱ ጎልድ ነው። ፎስፈረስ፣ ፍሎሪን፣ ኦክሲጅን እነዚህ ነን ሜታልስ ናቸው። which of the following is not correct in naming of binary compound consisting metal and non-metal ይላል። ባይነሪ የምንለው ባለ ሁለት ኮምፓውንድ ወይም ባለ ሁለት ኤሌመንት የሆኑ ኮምፓውንድ ናቸው። አንደኛው ሜታል ሌላኛው ደግሞ ነን ሜታል ቢሆን እንዴት አድርገን መሰየም እንችላለን ነው የሚለን። the metal is named by its elemental name. B the non-metallic ይሄን ኖት ኮሬክት ነው የሚለን ያስተውሉ። ኖት ኮሬክት ያልሆነ ትክክል ያልሆነው A the metal is named by its elemental name ይሄ ልክ ነው። ለምሳሌ Na2O ቢሆን ሜታሉ ማለት ሶዲየም ነው። ስለዚህ የሚጻፈው ወይም ስሙ ስንሰይም በኤሌመንት ስሙ ነው የምንሰይመው፣ ሶዲየም እንላለን። the non-metallic element is written before metallic element ይሄ ልክ አይደለም። ሜታሉ ከሜታሉ ቀድሞ ነው የሚጻፈው ነው የሚለን። ይሄ ልክ አይደለም። ምክንያቱም ሁሉ ጊዜ የሚጻፈው ሜታሉ ቀድሞ ነው፣ ከዛን ነን ሜታሉ ነው። ይሄው ሶዲየም ቀደመ፣ ከዛን ነን ሜታሉ ደግሞ ኦክሲጅን ተከተለ ማለት ነው። ሲ the last letters of non-metallic element are replaced by suffix yd ይላል። ለምሳሌ ይሄው ኦክሳይድ ብለን እዚህ ጋር ጠቅሰነዋል። እንግዲህ ኦክሲጅን ነበረ፣ ኦክሲጅን ጂን የሚለው ወደ አይዲኢ ተቀይሯል ማለት ነው። ስለዚህ ይሄ ልክ ነው። ዲ ላይ metallic elements with two valency is differentiated by writing its with Roman number in bracket ስለዚህ ከአንድ በላይ ቫለንስ ያላቸው በሮማን ነምበር ነው የምንለያቸው። ለምሳሌ አይረን ባለ 2 ባለ 3 አለው። ስለዚህ አይረን 2 ኦክሳይድ እያል በሮማን ነምበር እንለያለን ማለት ነው። አምስተኛ a grade 8 student took an ice from deep freezer and kept it on a dish at room temperature. When he observed it after half an hour there is no ice but instead the dish contains water. This is due to A evaporation, D condensation, C melting, D sublimation. በረዶ ነበረ ነው የሚለው ከፍሪጅ ውስጥ ሲያወጣው። ከዛን ትንሽ ቆይቶ ከአንድ ሰዓት በኋላ ሲመለከተው ያ የበረዶ ነገር ጠፍቶ ፈሳሽ ውሃ ተመለከተ። ይሄ የሆነበት ምክንያት ምንድነው ነው የሚለን። ይሄ የሆነበት ምክንያት ዲዩ ቱ ሜልቲንግ ፕሮሰስ ነው። ስለዚህ በመቅለጥ ሂደት ነው አይሱ ወደ
በብር የተቀየረው። እንግዲህ ሶሊዱ በቀጥታ ወደ ጋዝ የሚቀየርበት ያው ሰብሊሜሽን ይባላል። ኢቫፖሬሽን ዋተሩ ወይም ሊኩዊድ ዋተሩ ወደ ጋዝ የሚቀየርበት ነው። ኮንደንሴሽን የምንለው ጋዙ ወደ ሊኩዊድ የሚቀየርበት ሂደት ነው። ስድስተኛ አንአይደንቲፋይድ ፊዚካል ስቴት ኤቢሲ የሚባሉ ሶስት ያልታወቁ አሉ። ቱ አይደንቲፋይ ቤዝድ ኦን ዴር ፕሮፐርቲ አስ ፎሎስ በባህሪያቸው መሰረት ለመለየት ማለት ነው። ፊዚካል ስቴት ኤ ኢዝ ሃይሊ ኤንድ ኢዚሊ ኮምፕረሰብል በቀላሉ መታመቅ የሚችለው ኤ እያለን ነው። ቢ ደዝንት ፍሎ ኤንድ ሲ ሃዝ ይሄ ቢ ምንም መፍሰስ ማይችል ፊክስድ ነው እያለን ነው። ሲ ሃዝ ለስ ኦርደርሊ አሬንጅድ ፓርቲክልስ ፓርቲክሎቹ በደንብ እርስ በርስ ያልተጠጋጉ ናቸው ይለናል። ደን ዘስ ሰብስታንስ ቢ ኢዝ ሊኩዊድ ይላል። ሰብስታንስ ቢ ሊኩዊድ ሊሆን አይችልም። ምክንያቱም ምንድነው ቢ የሚለን ዳዝንት ፍሎ ይላል፣ አይፈስም አለን። ሊኩዊዶች ግን ይፈሳሉ። ስለዚህ ኤ አይሆንም። ቢ ላይ ኤ ኢዝ ጋዝ ይለናል። ኤ ምንድነው የሚለን ኤ ኢዝ ሃይሊ ኤንድ ኢዝሊ ኮምፕረሰብል። ጋዞች ኮምፕረሰብል ናቸው፣ ምክንያቱም የፓርቲክሎቹ አሬንጅመንት ያው የፓርቲክሎቹ አሬንጅመንት በደንብ ያልተጠጋጋ ስለሆነ ምን አይሆኑም ማለት ነው። ማለት በቀላሉ ኢዝሊ ኮምፕረሰብል መሆን የሚችሉ ናቸው። ሲ ኢዝ ሊኩዊድ ይለናል። ሃዝ ለስ ኦርደርሊ አሬንጅድ ፓርቲክል ይሄ ሊሆን አይችልም፣ ምክንያቱም በሶሊድ ላይ ፓርቲክሎቹ እርስ በርስ የተጠጋጉና አሬንጅድ የሆኑ ናቸው። ቢ ኢዝ ጋዝ ይላል። ቢ ጋዝ ሊሆን አይችልም፣ ምክንያቱም ዳዝንት ፍሎ ይላል። ጋዞች ግን ፍሎ ያደርጋሉ። ስለዚህ መልሱ ቢ ነው የሚሆነው። which of the following free substance is correctly categorized as element or compound ይላል። ኤ ሹገር ኤሌመንት አይደለም፣ ምክንያቱም ሹገር ካርበን፣ ሃይድሮጅን፣ ኦክሲጅን ነው። ኮምፓውንድ ነው እንጂ ኤሌመንት አይደለም። ዋተር ኤች2ኦ ሃይድሮጅን እና ኦክሲጅን ነው፣ ኤሌመንት ሊሆን አይችልም። ናይትሮጅን ኤሌመንት ነው፣ ያ ከኤሌመንትም ነን ሜታል ውስጥ የሚመደብ ነው። ስለዚህ መልሱ ሲ ነው የሚሆነው። ዲ ማግኒዚየም ኢዝ ኮምፓውንድ አይደለም፣ ኤሌመንት ነው። እዚህ ሲ ይሆናል። after balancing the following chemical equation by inspection method the coefficient of oxygen ስንት ይሆናል? እዚህ ጋር ነው የሚለን። እንግዲህ በኢንስፔክሽን ሜተድ ማድረግ ይቻላል። በቀላሉ በኤቢሲዲ ሜተድም መሄድ እንችላለን። ለምሳሌ ይሄንን ኤ ብለን ብንሰይመው ይሄኛው ቢ፣ ከዛ ይሄኛው ሲ፣ ከዛ ዲ። ስለዚህ ለካርበን ለምሳሌ እንደምናደርገው በሪአክታንት በኩል 2ኤ ያለን፣ ኦክሲጅን እዚህ ጋርም አለን 2ኤ ሲደምር ሌላ ቦታም ኦክሲጅን አለን በዚህ በሪአክታንት በኩል እሱም 2ቢ ነው። ሃይድሮጅን ጋር ስንመጣ ሃይድሮጅን በሪአክታንት በኩል 6ኤ አለን። በሪአክታንት ጨረስን። በፕሮዳክት በኩል የካርበን በፕሮዳክት በኩል ያው ሲ አለን። ከዛን የኦክሲጅን 2C ፕላስ ዲ አለን። ሃይድሮጅን 2D አለን ማለት ነው። ከዛ በኋላ ካርበን በሪአክታንት እና በፕሮዳክት እኩል አድርገን ስንሰራ 2A እኩል ነው ሲ ይሆናል። እንግዲህ አንድ ብለን ብናስብ ሁለት አንድ ስናስገባ ሲ 2 እናገኛለን። ከዛ በኋላ ኦክሲጅኖችን ደግሞ እኩል ስናደርግ 2A ፕላስ 2B እኩል ነው 2C ፕላስ ዲ
እናገኛለን። ከዚህ ደግሞ ከዚህኛው ደግሞ ከሃይድሮጅኑ ምን እናገኛለን? 6a እኩል ነው 2d አግኝተናል። እንግዲህ ኤ አንድ ነው። ኤ አንድ ከሆነ 6 እኩል ነው 2d። ስለዚህ ዲን ስንት አገኘን? ዲ እኩል ይሆናል 3 እናገኛለን። 3 ካገኘን በኋላ እዚህ ጋር እንዘራ 2 ታይምስ ኤ ማለት አንድ ነው። ስለዚህ 2 ፕላስ 2b እኩል ይሆናል ሲ አግኝተናል። ሲያችን 2 ነው ይኸው ከዚህ ጋር። ስለዚህ 4 ይመጣል ሲደመር ዲ አግኝተናል 3። ስለዚህ 2b እኩል ይሆናል 4 ሲደመር 3 7 ነው። 7 ወደዛ 2 ደግሞ ሲሄድ 7 ሲቀነስ 5 7 ሲቀነስ 2 5 እናገኛለን። ቢ 5 ሁለተኛ መጣ ማለት ነው። ከዛን አሁን እነዚህ ጋር በኮፍሸንቶቹ እናስቀምጣለን። ኤ ስንተኛ ያገኘ ነው? ኤ አንድ ብለነዋል። ቢ 5 ሁለተኛ አግኝተናል። ሲ እዚህ ጋር 2 አግኝተናል። ሲ 2 ነው። ዲ 3 አግኝተናል። ስለዚህ አሁን እዚህ ጋር 5 ሁለተኛ ፍራክሽን ስላለብን እንዲጠፋልን ሙሉ ኢኩዌሽን በሁለት እናበዛዋለን። ከዛን ይሄ 2 ይመጣል። ይሄኛው በዚህ ይጣፋል። ስለዚህ አሁን ኮኤፊሺየንት ነው የጠየቀን የኦክሲጅን። ስለዚህ ኦክሲጅን ይኸው 5 እናገኛለን ማለት ነው ባላንስ ካደረግነው በኋላ። ያው ይሄ ሌሎች ዘጠነኛ ጥያቄ after learning the physical properties of metals and non-metals in a class your teacher gave you an unknown element to be identified, then which of the following distinguishing properties will help you categorize it as metal or non-metal ይላል። ካስተማራችሁ በኋላ አስተማሪ ስለ ሜታል እና ነን ሜታል እንግዲህ እንድትለዩ አንድ የሆነ ያልታወቀ ኤሌመንት ሰጣችሁ ነው የሚላችሁ። ይሄ እንዴት ነው የምትለዩት ነው? ሜታል ሜታል መሆኑም ኦብዘርቬሽን፣ ሳይዝ፣ ቴስቲንግ፣ ዴንሲቲ መልሱ ኦብዘርቬሽን ነው። እንግዲህ በማየት የሚያብረቀርቀው ከሆነ ሻይን የሚያደርግ ከሆነ ሜታል ነው፣ የማያብረቀርቅ ከሆነ ደግሞ ነን ሜታል ነው ብለን በቀላሉ መለየት እንችላለን ማለት ነው። you are given sulfur powder ሰልፈር ተሰጣችሁ እያለን ነው። and iron filling የአይረን ቁጥር ተሰጣችሁ። to be separated select the best technique that you are going to use for the separation። ያው አይረን እና ሰልፈር ስለሆኑ በማግኔቲክ ፕሮፐርቲ መለየት እንችላለን። ስለዚህ ማግኔቲክ ሴፓሬሽን ምክንያቱም አይረን ማግኔቲክ ፕሮፐርቲ ስላለው በማግኔቱ አታችድ መሆን ይችላል ማለት ነው። በዚህ መለየት እንችላለን። ኢቫፖሬሽን፣ ዲስቲሌሽን እነዚህ sedimentation፣ decantation ይሄ አይሆንም። One of the following is the correct balanced chemical equation for the reaction between carbon and oxygen to produce carbon dioxide። ስለዚህ ካርበን አለ፣ ኦክሲጅን ይቀላል፣ ካርበን ዳይኦክሳይድ። ስለዚህ ምንም ባላንስ የምናደርገው ነገር የለም። ኦልሬዲ ባላንስ ሆኗል። ሲ ይሆናል ማለት ነው። 12ኛ there are mixtures of bean, seed and ጤፍ in a container ይላል። ይሄ ባቄላ ፍሬና የጤፍ ተቀላቀለዋል በአንድ ኮንቴነር ውስጥ which was the following the best physical means to separate them ይላል። boiling፣ size፣ solubility፣ magnetism ይሄ ቀላል ነው። በሳይዛቸው ነው መለየት የምንችለው። ያው ቢን ባቄላ እንደሚታወቀው በሳይዙ ከጤፉ ይለያል። ስለዚህ በዛ በቀላሉ በመልቀም በሳይዝ ላይ ተመስርተን መለየት እንችላለን። which one of the following the simplest particle of a substance that can exist freely in nature ይላል። መልሱ ሞለኪል ነው። እንግዲህ እዚህ ጋር በደንብ አስተውሉ። the smallest particle of a substance ይላል።
እንግዲህ ስሞለስት ፓርቲክል አተም ነው ሁሉም የተሰሩበት። ነገር ግን እዚች ጋር አንድ ቃል አለች that can exist freely in nature ይላል። አተም ፍሪሊ ኢን ኔቸር መገኘት አይችሉም። ስለዚህ በኔቸር ፍሪሊ መገኘት የሚችሉት ሞለኪልስ ናቸው ማለት ነው። which of the following hydrocarbon belongs to alkane ይለናል። ለምሳሌ አልኬንን መሆኑን ለማወቅ CnH2n ፕላስ 2 አድርገን ይህን ፎርሙላውን የሚያሟላልን መሆኑን መጠበቅ አለብን። ወይንም የሃይድሮጅን ቁጥሩ በሁለት ተባዝቶ ሁለት የሚደመርበት ከሆነ ማለት ነው። ለምሳሌ ይህን እንመልከት። የካርበን ነምበሩ 5 ነው። ስለዚህ 5 ከሆነ H ሲባዛ በ5 ሲደመር 2 እናደርጋለን C5 H ሲባዛ በ5 10 ሲደመር 2 12። ይሄን መሆን የሚገባው ግን እዚህ ጋር 10 ይለናል። ስለዚህ A አይሆንም። B ካርበን ነምበሩ 7 ነው። C7 H 27 ፕላስ 2 C7 ሲባዛ በ7 14 አለ 16 ይሆናል። ስለዚህ ቢም አይሆንም። ሲ ላይ C8 ሲባዛ በ8 ሲደመር 2 ነው 16 ሲደመር 2 18 ይሆናል። C8 H 18 ይሆናል። ስለዚህ ይሄ ሲ ነው ማለት ነው ትክክለኛ መልሱ። ይሄኛው አይሆንም ምክንያቱም C6 H 2 times 6 ፕላስ 2 ነው መሆን ያለበት። ከዛን C6 ሲባዛ በ6 12 ሲደመር 2 14 H 14 መሆን ያለበት አርኬን ስለሆነ ማለት ነው። ነገር ግን እንደዛ አይደለም። ትክክለኛ መልሱ ሲ ይሆናል። According to Aristotle, atoms exist, matter is indivisible, the idea of an atom is rejected, there is a limit to which matter is broken. መልሱ ሲ ነው የሚሆነው። እንግዲህ አሪስቶትል የአተምን ኤግዚስተንስ ሙሉ በሙሉ ነው የካደው። ስለዚህ ሙሉ በሙሉ የአንድን ነገር ኮንቲኒየስሊ ዲቫይድ ማድረግ እንችላለን፣ ማብቂያ የለውም ወይም ኢተርናል ብሎ ነው የሚያምነው አሪስቶትል። ስለዚህ the idea of atom was rejected according to Aristotle ማለት ነው። which of the following is correct with regard to potassium ይለናል። ማስ ነምበሩ 39 ነው። ይሄ ልክ ነው። ፕሮቶን ነምበር is 20 ይላል። አይ ፕሮቶን ነምበሩ ከስር የሚጻፈው ከአቶሚክ ነምበሩ ጋር እኩል ነው። ከአቶም ዜድ እኩል ነው ፒ። ስለዚህ ፕሮቶን ነምበሩ 19 ነው እንጂ 20 አይደለም። አቶሚክ ነምበር is the same as its neutron number ይሄ አይደለም። አቶሚክ ነምበር ከፕሮቶን ነምበር ጋር እኩል የሚሆነው። ኤሌክትሮን ነምበር is the same as neutron number ይሄም ልክ አይደለም። በዚህኛው ኬዝ ምንም አይነት ቻርጅ ከስር ሄዶ ከላዩ ላይ ከፕሮቶን ቁጥሩ ጋር የኤሌክትሮን ቁጥሩ እኩል ይሆናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ማስ ነምበር 39 ከላይ የሚጻፈው ይሄ ማስ ነምበር ነው። ከስር የሚጻፈው ዜድ አቶሚክ ነምበር ነው። complete the missing product from the reaction ይላል። ሶዲየም ሃይድሮክሳይድ ይሄ ቤዝ ነው። HCl አሲድ ነው። እዚህ አሲድ ፕላስ ቤዝ ሳልት ፕላስ ዋተር ነው። ስለዚህ ምንድን የምናደርገው ከቤዙ ሜታሉን እንወስዳለን፣ ከአሲድ ደግሞ ሜታሉን። ስለዚህ ሶዲየም ዊዝ ክሎሪን ነው። ሶዲየም ቫለንሲ 1 ነው፣ ክሎሪን ቫለንሲ 1 ነው። ክሪስ ክሮስ ስናደርግ ሶዲየም ክሎራይድ እናገኛለን፣ ጨው ማለት ነው። which one of the following description is correct about acidic or basic oxide ይላል። an acidic oxide dissolves in water to form salt ይላል። acidic oxide
ለምሳሌ ይሄ ዲዞልቭ ሲሆን በዋተር ውስጥ እያለን ያለው ይሄ ልክ አይደለም። ምክንያቱም የሚፈጥርልን ምን ስለሆነ ነው? አሲድ ነው እንጂ ሳልት አይደለም። ለዚህ ይሄ ሊሆን አይችልም። ቤዚክ ኦክሳይድ ሪያክት ዊዝ አሲድ ቱ ፎርም አን አሲድ ኤንድ ቤዝ ይላል። ቤዚክ ኦክሳይድ ለምሳሌ ሶዲየም ለምሳሌ ከአሲድ ጋር HCl ሪያክት ቢያደርግ ምንድን ነው የሚፈጠረው? ሳልት ነው የሚፈጠረው። ሶዲየም ክሎራይድ ሳልት ነው የሚፈጠረው እንጂ አሲድ እና ቤዝ አይፈጠርም። ስለዚህ ይሄም አይሆንም። ሲ አሲድ ኦክሳይድ ሪያክት ዊዝ ቤዝ ቱ ፎርም ሳልት ኤንድ ዋተር። አሲድ ኦክሳይድ ማለት ለምሳሌ ሰልፈር ዳይኦክሳይድ ከሶዲየም ሃይድሮክሳይድ ጋር ሪያክት ቢያደርግ ሶዲየም ሰልፌት ነው የሚፈጠረው። ሳልት ብቻ ነው የሚፈጠረው እንጂ ሳልት ኤንድ ዋተር ይላል። ልክ አይደለም። ዲ ቤዚክ ኦክሳይድ ሪያክት ዊዝ ዋተር to produce ይቅርታ እችኛው ሲ ላይ አሲዲክ ኦክሳይድ ከቤዝ ጋር ሪያክት ሲያደርግ ሳልት ፕላስ ዋተር ይፈጠራል። ይቅርታ ሳልት ፕላስ ዋተር። ስለዚህ መልሱ ሲ ነው የሚሆነው። ዲ ላይ ቤዚክ ኦክሳይድ ሪያክት ዊዝ ዋተር ቱ ፕሮዲውስ አሲድ ኤንድ ሳልት ይላል። ቤዚክ ኦክሳይድ ለምሳሌ ሶዲየም ኦክሳይድ ቤዚክ ነው። ይሄ ከዋተር ላይ ዲዞልቭ ሲሆን የሚፈጠረው ቤዝ ነው። ሶዲየም ሃይድሮክሳይድ ቤዝ ማለት ነው። ስለዚህ መንገድ እንይዘዋለን። ሳልት ብቻ የሚፈጠረው እዚህ ጋር ቅድም ለማሳየት ሳልት ብቻ የሚፈጠረው አሲዲክ ኦክሳይድ ሪያክት ዊዝ ቤዝ ሳይሆን ቤዚክ ኦክሳይድ ቢኖረው ሳልት ብቻ ይሆን ነበረ። ነገር ግን ቤዝ ስለሚል ሳልት ፕላስ ዋተር ይሆናል ማለት ነው። which one of the following is metallic oxide ይላል። ሰልፈር ዳይኦክሳይድ፣ ፖታሲየም ኦክሳይድ፣ ናይትሮጅን ዳይኦክሳይድ፣ ፎስፈረስ ኦክሳይድ። መልሱ ፖታሲየም ኦክሳይድ ነው። ምክንያቱም ፖታሲየም ሜታል ስለሆነ እነዚህ ሶስቱ ነን ሜታሊክ ኦክሳይድ ናቸው። which one of the following compound is a base ይላል። ቀላሉ ቤዝ መሆኑን የምናየው OH አየን ካለው ነው። ስለዚህ መልሱ ሲ ይሆናል። አሞኒየም ሃይድሮክሳይድ። ሌሎቹ የምናያቸው ሶስቱም አሲዶች ናቸው። suppose you burn magnesium ribbon in air አለ። ማግኒዚየም ሪበን ኤምጂ in air burn አረግን ማለት ከኦክሲጅን ጋር ያተደረገ ማለት ነው። collected the white powder ይፈጠራል። የሆነ ዋይቲሽ የሆነ በጣም ከላይ ይፈጠርና ማግኒዚየም ኦክሳይድ ይፈጠራል። ከዛን ክሩሲብልስ ያን ኮሌክት አደረግነው። then you added drops of water to powder and shaked it አለ። ምንድን ያደረግነው እዚህ ጋር ልክ የማግኒዚየም ኦክሳይዱን ክሩሲብልስ ከተት ነው። ከዛን ውሃ ጨመርንበት ማለት ነው። ልክ ውሃ ስንጨምርበት ምን ተፈጠረ? እንግዲህ የቤዚክ ኦክሳይዶች ከዋተር ጋር ሪአክት ሲያደርጉ ማግኒዚየም ሃይድሮክሳይድ ተፈጠረ ማለት ነው። ይሄ ኤክስፐሪመንት ላብ ላይ ያየ ነው ማለት ነው። then red litmus paper is placed in the solution to observe color change አለ። ከዛን red litmus paper ተከተተበት ነው የሚለው ወደ ክሩሲብሉ። then ክሩሲብሉ ውስጥ ያለው ቤዝ ነው እንግዲህ እንደምናየው ቤዚክ ቤዝ ነው። ስለዚህ ቤዝ ከሆነ የገባው ነገር ደግሞ ሬድ ሊትመስ ፔፐር ከሆነ ወደ ምን ይቀየራል? በቀላሉ ወደ ብሉ ሊትመስ ፔፐር ይቀየራል። ከለሩ ቼንጅ ያደርጋል ማለት ነው። ስለዚህ መልሱ ይሄ ይሆናል። የማይክሮስኮፕ is needed to view ants, staph, chicken egg, onion cell። መልሱ ዲ ነው።
የሽንኩርት ውስጣዊ መዋቅሩን ኢንተርናል ስትራክቸሩን ለማየት ሴሉን ለመመልከት የኦኒየን ሴል የፕላንት ሴል ማለት ነው። ይሄ ፕላንት ሴል የፕላንት ሴልን ለመመልከት ማይክሮስኮፕ ያስፈልገናል።